የጎብኝን ቆይታ የሚያራዝመው ማህበረሰብ አቀፍ ቱሪዝም ነው። በዚህ ደግሞ ኢትዮጵያ ትልቅ አቅም አላት። ማህበረሰብ አቀፍ ቱሪዝም በማህበረሰብ ተሳትፎ የቱሪዝም ሀብትን ማልማትን ማስተዋወቅን ያካትታል። በሌላ በኩል ጎብኝም ከተመልካችነት ወጥቶ የማህበረሰቡን ባህል፣ ወግ፣ ልማድ ተሳታፊ የሚያደርግ ነው። እንዲሁም የጎብኚውን የቆይታ ጊዜ ለማራዘምም ይረዳል። ከማህበረሰቡ ጋር ኢንተራክት ማድረግ፣ የማህበረሰቡን ምግብ ፕራክቲስ ማድረግ፣ የማህበረሰቡን ጭፈራ አብሮ ፕራክቲስ ማድረግ፣ የማህበረሰቡን አጠቃላይ እንቅስቃሴዎች እና ያኗኗር ሁኔታ እሱን በእንትን ኤክስፔሪየንስ ማድረግ ይፈልጋል። እሱ አንድ ወሳኝ ትሬንድ ነው። በመዳረሻ ልማት ስራዎች እኛ የቱሪዝም ምርትን በማልማት ሂደት ውስጥ አት ዘ ሴንተር ኦፍ ኤቭሪ አክቲቪቲ ማረጋገጥ ያለብን ጎብኚውን ኢንጌጅ የሚያደርግ ጎብኚውን የሚይዝ ጎብኚው የሚሳተፍበትን ሁኔታ መፍጠር ነው። ማህበረሰብን መሰረት ያደረገ ቱሪዝም ወይም ደግሞ ኮሚኒቲ ቤዝድ ቱሪዝም የምንለው ነገር ለኛ ሀገር በጣም ቤዚክ ነው በነገራችን ላይ። ሁለተኛ ደግሞ በጣም የተመቸንም ነን ብዬ አስባለሁ እዚህ አይነት ነገር ቢኮዝ ካልቸሩም አለን፣ ባህሉም አለን፣ ተፈጥሮም አለን፣ ማህበረሰቡም አለን። እነዚህ ሶስቱ ሲተሳሰሩ ነው ይሄ ማህበረሰብን መሰረት ያደረገ ቱሪዝም እና ወደዚህ አካባቢ ትራቨል የሚያደርግ ሰው ወይም ደግሞ ወደዚህ አካባቢ ጉዞ የሚያደርግ ሰው ብዙ ነገሩ ምንድነው ኤክሰርሳይዝ ማድረግ ነው። የማህበረሰቡን ባህል የማህበረሰቡን ጉዳዮች መነካካት መለማመድ፣ ያ ደግሞ በጣም ያስደስታል። እንዲህ አይነቱ የቱሪዝም አይነት ማህበረሰቡን በማሳተፍ የሚሰራ ነው። ይህም የመስህብ መዳረሻዎችን በማስፋት ከዘርፉ ተጠቃሚ መሆን የሚያስችል ነው። ኤክስፔሪየንስ ዴቨሎፕመንት ያስፈልጋል። ለምሳሌ ወንጪ የሄደ ሰው እዛው ከማህበረሰቡ ጋር ኢንተራክት የማድረግ ከማህበረሰቡ ጋር ምግብ ከማህበረሰቡ ጋር ባህል የመጋራት እድል አለ። ሳውዝ ኦሞ የሚሄድ ሰው ፕራክቲካሊ ከማህበረሰቡ ጋር ኢንተራክት እያደረገ ለርኒንግ ፕሮሰስም ነው፣ ሰልፍ ኢንሪችመንት ነው ጉብኝት። እሱን ማድረግ የትም በየትኛውም የሀገራችን ክፍል ጎብኚዎች በሚያደርጉበት እንቅስቃሴ ውስጥ አክቲቪቲስ መፍጠር አለብን። አንደኛውና ቤዚኩ ነገር የማህበረሰቡን ካልቸር አክብሮ የማህበረሰቡን አኗኗር ስርዓት አክብሮ ከማህበረሰቡ ጋር ማሳለፍ አለበት። አንድ ሰው ግን እሳቸው እንዳሉት ምግብ ብቻ ሳይሆን ማህበረሰቡ ጋር ባህልን ተጋርቶ አብሮ ማሳለፍ መልመድ። ሁለተኛ ለዚህ ደግሞ በጣም የሚያስፈልጉ ነገሮች ማህበረሰብ አቀፍ ቱሪዝምን በብዙ አይነት ነገሮች ለሀገር ጥቅም ሊሰጥ ይችላል። ቢኮዝ ከብዙ አሁን ከወጣቶች የስራ ዕድል ፈጠራ አንጻር ስትመለከች በጣም ጥቅም ያለው ነገር ነው። ማህበረሰብ አቀፍ የቱሪዝም ልማትን በማጠናከር ለህብረተሰቡ የኢኮኖሚ ተጠቃሚነትና ለዘርፉ እድገት መትጋት እንደሚገባ የዘርፉ ባለሙያዎች ያነሳሉ። በመስህብ መዳረሻዎች ማህበረሰቡን በስራ ዕድል ፈጠራ ተጠቃሚ በማድረግ ረገድ በዘርፉ የተጠናከረ ስራ መስራት ያስፈልጋል ይላሉ። ኢንተርናሽናሊ እንግዲህ ያሉ ሀገራት ምን ይዘው ወደ ገበያ እንደሚወጡ በዓለም አቀፍ መድረክ ምን እንደሚያስተዋውቁ እናውቃለን። በኢትዮጵያ ሰማይ ስር ለየትኛውም አይነት የቱሪዝም እንቅስቃሴ ምቹ የትኛውም አይነት የቱሪዝም ፕሮዳክት ለማልማት የሚያስችል ትልቅ የሪሶርስ ቤዝ አለ። ይሄን የሪሶርስ ቤዝ መሰረት አድርገን ስንመለከት መጠቀም ያለብንን ያህል እየተጠቀምን አይደለም። ምክንያቱም ሀብት በራሱ የቱሪዝም ሀብት ወይ መስህብ የቱሪዝም ጸጋ መኖር በራሱ ተወዳዳሪ ሆኖ ለመጠቀም ዋስትና አይደለም። እነዚህን ሀብቶች በመሰረተ ልማት በደንብ ማስተሳሰር ይኖርብናል። በቱሪዝም ዘርፍ የሚስተዋለውን የእውቀት የአደረጃጀትና ሌሎች ክፍተቶችን በመሙላት በመስህብ መዳረሻዎች ማህበረሰቡን በስራ ዕድል ፈጠራ ተጠቃሚ በማድረግ በኩል አሁንም ስራዎች ያስፈልጋሉ።